ወንድሜ ዛሬ የምነግርህ ሚስጥር ምናልባትም እስከ ዛሬ ድረስ ስለ ሴቶች ተፈጥሮ፣ ስለ ፍቅር ግንኙነትና ስለ ጮኝነት ያለህን ሙሉ እይታ የሚቀይር በዙሪያ ያሉትን ሴቶች በሙሉ በሌላ የንቃት አይን እንድትመለከት የሚያደርግ እጅግ ረቂቅ፣ ስውርና አደገኛ ርዕስ ነው። ተረጋግተህ አእምሮህን ክፍት አድርገህ በጥሞና አዳምጠኝ። አብዛኛው ወንድ በባህላዊ አስተዳደጉ በሃይማኖታዊ ሴቱና በማህበራዊ ስነ ልቦናው ምክንያት ጥሩ ሴት እና ክፉ ሴት የሚለውን መለኪያ የሚያስቀምጠው ከላይ በሚታየው ውጫዊ ባህሪ ላይ ብቻ ነው። በቤተሰብ ፊት የምታቀረቅር፣ ረጋ ብላ የምታወራ፣ ሽክ ብላ የምትለብስ፣ እጅ የምትነሳና አዋቂዎችን የምታከብር ሴት ሲያዩ ወንዶች ይችማ ፍጹም ቅዱስ ናት፣ ጥሩ ቤተሰብ ያሳደጋት ናት፣ ለትዳር የምትሆን ናት፣ ነገ ቤቴን የምታቀና ምርጥ ሴት ናት ብለው ሙሉ እምነታቸውን፣ ልባቸውንና ቁልፋቸውን ይሰጧታል። ነገር ግን በባህሪ ሳይንስ፣ በጥልቅ ስነ ልቦናና በስውር የፍቅር ስልቶች ውስጥ እጅግ የሚፈራና የሚደነቅ አንድ የማኪያቬሊያን የባህሪ አይነት አለ። እሱም የሁለትዮሽ ስብዕና ወይም ዘ ሴንት ሲነር ፓራዶክስ፣ በሌላ አነጋገር የቅዱሷና የኃጢአተኛዋ ተቃርኖ ይባላል። ይህ ማለት አንዲት ሴት በማህበረሰቡ በጓደኞችና በቤተሰብ ፊት ፍጹም ቅዱስ፣ ምስኪን፣ ምንም እንደማታውቅ የዋህና ታዛዥ ሆና እየታየች ከበስተጀርባ ግን ግንኙነቱን ሙሉ በሙሉ በራሷ ድብቅ ሕግ የምትዘውር፣ ወንዱን ሳያውቀው የምትቆጣጠርበትና የወንድነት የበላይነቱን ቀስ በቀስ የምትቀማበት ረቂቅ የጥበብ ጥግ ነው። ይህ ባህሪ በእኛ ማህበረሰብ ውስጥ ለሴቶች የሚሰጠውን የጨዋነት፣ የሀፍረትና የየዋህነት ክሬዲት እንደ ዋነኛ የጦር ጋሻ በመጠቀም የሚሰራ ድንቅ ማጭበርበሪያ ነው። እሷ በቤተሰብህ ፊት የእናትህ ተወዳጅ ልጅ፣ የአባትህ ልዩ አክባሪ፣ የወንድሞችህ አጋዥ ትሆናለች። አንተ ግን ከሷ ጋር ብቻህን በቤት ውስጥ ወይም በሰላማዊ ቦታ በምትሆንበት ምሽት ያለምንም ጩኸት፣ ያለምንም ግልጽ ኃይልና ጦርነት የወንድነት መሪነትን፣ ውሳኔህንና ነጻነትን ተነጥቀህ በሷ ስውር ገመድ የምትደንስ ምስኪን አሻንጉሊት ትሆናለህ። በዚህ ቪዲዮ ይህንን በቤተሰብ ፊት ቅዱስ ሆና ከጀርባ ግንኙነቱን የምትዘውረውን የክፉ ሴት ጥበብ ሙሉ በሙሉ እንሰባብረዋለን። ይህንን ረቂቅ የቁጥጥር ስልት ለምን እንደምትጠቀም፣ የምትጠቀምባቸውን ድብቅ የስነ ልቦና መሳሪያዎችና አንተ እንደ በራስ መተማመኑ ከፍ ያለ ጠንካራ ወንድ ሳይታወቅህ በተዘረጋብህ ወጥመድ ውስጥ እንዳትወድቅ ራስን እንዴት መጠበቅ እንዳለብህ በዝርዝር እንመረምራለን። ይህንን ዕውቀት ስታገኝ ከጭምብል በስተጀርባ ያለውን እውነተኛውን ጨዋታ ማየት ትጀምራለህ። አሁኑኑ ቪዲዮውን ላይክ በማድረግ ለቻናሉም አዲስ ከሆንክ ሰብስክራይብ በማድረግ ይህንን ታላቅ ማህበረሰብ ተቀላቀል። አሁን ወደ መጀመሪያው ክፍል እንለፍ። ወደ መጀመሪያው ጥልቅ ክፍል ስንገባ ይህቺ ረቂቅ ሴት ግንኙነቱን በእጇ ለመጠቅለል የምትጠቀመው ትልቁና የመጀመሪያው ስልት ማህበራዊ ኢንሹራንስ መገንባት ይባላል። በማህበራዊ ስነ ልቦና ጥናቶች መሰረት አንድ ሰው ሌላውን አካል በስውር ለመቆጣጠርና የበላይነቱን ለመያዝ ሲያስብ መጀመሪያ የሚያደርገው በዚያ ሰው ዙሪያ ያሉትን ዋነኛ ደጋፊዎች፣ አማካሪዎችና ተጽዕኖ ፈጣሪዎች በሙሉ በአንድም በሌላም መንገድ በራሱ ወገን ማድረግ ነው። በእኛ ማህበረሰብ ውስጥ የወንድ ልጅ የመጨረሻው የውሳኔ መደገፊያ፣ የስሜት ማረፊያና አማካሪ ቤተሰቦቹ፣ በተለይም እናቱ፣ እህቶቹና የቅርብ ዘመዶቹ ናቸው። ይህቺ ረቂቅ ሴት ይህንን የማህበረሰባችንን የስልጣንና የክብር መዋቅር በሚገባ በጥናት ታውቀዋለች። ካንተ ጋር ገና ግንኙነት በጀመራችሁ በጥቂት ወራት ውስጥ ካንተ በላይ ከቤተሰቦች ጋር ጥልቅ፣ ተደጋጋሚና ስሜታዊ ግንኙነት መፍጠር ትጀምራለች። ወደ ቤትህ በምትመጣበት አጭር ሰዓት ውስጥ ወጥ ቤት ገብታ እናትን ታግዛለች። የእህትን ሚስጥርና የልብ ትርታ ትጋራለች። ለአባትህ ልዩ ባህላዊ አክብሮት ታሳያለች። በቤተሰብህ ፊት የምታሳየው እያንዳንዱ አረማመድ፣ አነጋገርና ድርጊት ፍጹም ቅዱስ፣ ትህትና የተሞላበትና አርአያነት ያለው ነው። ነገር ግን ዋናው ሚስጥር እዚህ ጋር ነው። ይህንን ሁሉ የምታደርገው በቅንነት ወይም ከልቧ ፍቅራቸው ሳይሆን ሆን ብላ ራሷን ካንተ ጥቃትና ውሳኔ ውጪ የማትነካ ለማድረግ ነው። አንዴ የቤተሰብህን ሙሉ ፍቅር፣ እምነትና አመኔታ ከተቆጣጠረች በኋላ ካንተ ጋር በጓዳ በምትፈጥረው በማንኛውም አለመግባባት ላይ ቤተሰብህ አንተን ጥሎ የሷ ዋነኛ ጠበቃ እንዲሆን ታደርጋለች። ካንተ ጋር ብቻዋን ስትሆን የምታሳየው ባህሪ እጅግ ጨካኝ፣ ተቆጣጣሪ፣ ንቁና ጥቅመኛ ቢሆንም አንተ ከሷ ጋር ተጣልተህ ሄደህ ለእናትህ ወይም ለእህትህ ወይም ለቤተሰቦችህ እቺ ሴት እኮ ባህሪዋ እንዲህ ነው፣ ለቤት ውስጥ እንዲህ ታደርገኛለች ብለህ እውነቱን ብትናገር እናትህ የሚሉህ አንተ ነህ ክፉ፣ እሷማ እንደሷ ያለች ቅዱስ ሴት፣ ጨዋና ቤተሰቡን የሚያከብር ልጅ የለም፣ አንተ ባህሪ ስላልተስተካከለ ነው ብለው ይፈርዱብሃል።
እሷ የቤተሰብህን ፍቅር እንደ ጋሻ በመጠቀም አንተ በእሷ ላይ ምንም አይነት የተቃውሞ ውሳኔ እንዳታሳልፍ እጆችህንና አፍን ታስራሃለች። ይህ ረቂቅ የማህበራዊ ኢንሹራንስ ጥበብ አንተን በገዛ ቤትህና በገዛ ቤተሰብህ መካከል ብቸኛ በዳይና ተከሳሽ የሚያደርግህ የመጀመሪያው ትልቅ ወጥመድ ነው። ወደ ሁለተኛው ክፍል ስንሻገር ይቺ ሴት ግንኙነቱን የምትዘውርበትና የምትመራበት መንገድ ልክ እንደ ሌሎቹ ግልጽና ግልፍተኞች ሴቶች በጩኸት፣ በንዴት፣ በማኩረፍ ወይም በቀጥታ በማስፈራራት አይደለም። ይልቁንም በባህሪ ሳይንስ ፓሲቭ ኮንትሮል ወይም ረቂቅ ጥገኝነት ወይም ለስላሳ ቁጥጥር በሚባል እጅግ ረቂቅ ስልት ነው። እሷ ፍጹም ደካማ፣ ምስኪን፣ ምንም አቅም የሌላትና ያላንተ መኖር መወሰንና መንቀሳቀስ እንደማትችል ሆና ነው የምትቀርበው። እያንዳንዱን ጥልቅ ውሳኔ ላንተ የወንድነት መሪነት የተወችው ይመስላል። ነገር ግን ያንን ውሳኔ የምታገኝበትን መንገድና አቅጣጫ ቀድማ በስውር ትሰራዋለች። እሷ የምትፈልገውን ነገር በቀጥታ ይህ ነገር ይሁን፣ እዚህ ቦታ እንሂድ፣ ይህንን ሰው ተወው ብላ በፍጹም አታዝህም። ይህንን ካለች ያንተን የወንድነት አምባገነንነትና መከላከል እንደምትቀሰቅስ በሚገባ ታውቃለች። ይልቁንም ካንተ ጓደኞች ጋር ተገናኝተህ ወይም ውጭ ውለህ ከተመለስክ በኋላ ብቻችሁን ስትሆኑ ፍጹም ያዘነች የተከፋችና የደበራት መስላ ትቀመጣለች። አንተም ተደናቅጠህ ምን ሆንሽ የኔ ፍቅር፣ ምን ሆንሽብኝ ስትላት ምንም አልሆንኩም፣ ብቻ ያ የልጅነት ጓደኛህ እኔን ሲያይኝ ደስ አይለውም፣ እኔ አንተን ደስ እንዲል ብዬ ነው አብሬህ የምመጣው፣ ግን ብቻ ያንተን ደስታ ማበላሸት አልፈልግም፣ እኔ ቤት ብቀመጥ ይሻላል ትልሃለች። እዚህ ጋር የምታሳየው ድራማ ያንተን የወንድነት የጥበቃ ስሜት ሙሉ በሙሉ መቀስቀስ ነው። አንተ የእሷን ስሜት ለመጠበቅና ደስተኛ ለማድረግ ስትል ራስ በራስ ተነሳሽነት፣ በራስ ውሳኔ ከልጅነት ጓደኛ መራቅና ግንኙነትን ማቋረጥ ትጀምራለህ። እሷ ምንም አይነት ቀጥተኛ ትዕዛዝ ሳታዝህ፣ አንተ ግን እሷ የፈለገችውን የመገለል ውሳኔ በገዛ እጅህ ትወስደዋለህ። ይህቺ ሴት የወንድነት መሪነትን ፍጹም በለሰለሰና በስስ እጇ ትቀማሃለች። አንተ ራስን የግንኙነቱ ብቸኛ ንጉስና መሪ አድርገህ ታስባለህ። ነገር ግን ከጀርባ ሆነው የውሳኔ ክሮቹን የሚጎትቱት የሷ ስውርና ረቂቅ ጣቶች መሆናቸውን ፈጽሞ አታስተውለውም። ወደ ሶስተኛው ክፍል ስንመጣ የዚች ሴት ትልቁ ገዳዩና እጅግ ስልታዊው የስነ ልቦና መሳሪያ የጥፋተኝነት ስሜትን መፍጠር ነው። በቤተሰብና በማህበረሰብ ፊት ያለው ያ የገነባቸው የቅዱስነት፣ የጨዋነትና የየዋህነት ስም ስላላት እሷ በማንኛውም ሰዓት ተጎጂ የመሆን መብት በነጻ አግኝታለች። ካንተ ጋር በምታደርገው እያንዳንዱ ቤት ውስጥ በሚፈጠር ክርክር ላይ ጥፋቱ፣ ስህተቱና መዘዙ የሷ ቢሆን እንኳን በጥቂት ደቂቃዎች ውስጥ ጨዋታውን ገልብጣ አንተን ጨካኝ፣ በዳይ፣ ስሜት አልባና ክፉ ወንድ አድርጋ የመሳል አስደናቂ ስነ ልቦና ተሰጥኦ አላት። እሷ የምትጠቀማቸው ቃላቶች ልክ እንደ መርፌ ረቂቅና ልብን የሚበሱ ናቸው። እኔኮ ላንተ ስል፣ ለቤተሰብ ስል፣ ለዚህ ግንኙነት ስል ሙሉ ህይወቴን፣ ደስታዬንና ወጣትነቴን ሰጥቻለሁ። አንተ ግን ከኔ ይልቅ ለነገሮች ቦታ ትሰጣለህ። እንዴት ታደርገኛለህ? እኔ ላንተ ክብር ስል ነው ዝም የምለው፣ ሁሉንም ነገር ችዬ ነው የሚኖረው እያለች ማልቀስ ወይም ፍጹም ዝምታ ውስጥ መግባት ትጀምራለች። አንተ ይህንን ድራማ ስታይ ያንተ ወንድነት በውስጡ ይችን ምስኪን ጨዋና ቅዱስ ሴት አስለቀስኳት፣ አቆሰልኳት፣ እኔ ክፉ ሰው ነኝ በሚል ትልቅ የጥፋተኝነት ስሜት ውስጥ ትገባለህ። አንዴ በጥፋተኝነት ስሜት ውስጥ ከገባህ በኋላ ደግሞ እሷን ለማባበል፣ ሰላም ለመፍጠር ስትል የምትፈልገውን ማንኛውንም ስምምነት ትቀበላለህ። የራስን መርሆዎች ታወርዳለህ። ጥፋተኛ ባልሆንክበት ነገር ላይ ተንበርክከህ ይቅርታ ትጠይቃለህ። ይህ ስልት በሳይኮሎጂ ኢሞሽናል ማኒፑሌሽን ወይም ስሜታዊ ማጭበርበር ይባላል። እሷ ያንተን የሞራልና የወንድነት ጥንካሬ በሙሉ ታሳሰዋለች። አንተ ሁልጊዜ እሷን ላለማስቀየም ስትል በጥንቃቄ የምትራመድ፣ የገዛ ሐሳብህንና ውሳኔህን በነጻነት መናገር የምትፈራ ደካማ ወንድ ትሆናለህ። የእሷ ቅዱስነት ጥፋቷን፣ ተቆጣጣሪነቷንና ክፋቷን መሸፈኛ ትልቁ ጭንብሏ ነው። ወደ አራተኛው ክፍል ስንሄድ ይህች ሴት ግንኙነቱን ሙሉ በሙሉ በእጇ ለማድረግና አንተን ብቸኛ ምርኮኛዋ ለማድረግ የምትጠቀምበት ሌላው አደገኛ ስልት ዲቫይድ ኤንድ ኮንከር ወይም ከፋፍለህ ግዛ የተባለው ጥንታዊው የማኪያቬሊያን ሕግ ነው። እሷ ካንተ ውጭ ያሉትን የማህበራዊ ድጋፍ፣ የምክርና የእርዳታ መስመሮችህን በሙሉ በጥበብና በብልሃት ትቆርጣቸዋለች። ነገር ግን ይህንን የምታደርገው በቅዱስነትና ላንተ በማሰብ ጭንብል ስለሆነ አንተ ክፋቷና ስልቷ ፈጽሞ አይታይህም።
ለምሳሌ ካንተ ወንድሞች ወይም ካንተ የቅርብ ዘመዶች ጋር እንድትራራቅና ግንኙነትን እንድታቆም ከፈለገች ስለነሱ መጥፎ ነገር፣ ስድብ ወይም ጥላቻ በፍጹም አታወራም። ይልቁንም ካንተ በላይ ለነሱ መልካም፣ አክባሪና ስጦታ ሰጪ በመሆን ትጀምራለች። ከዚያም በመካከላችሁ የሆነ ትንሽ የሐሳብ ክፍተት ወይም ጠብ ስታገኝ በከፍተኛ ሐዘኔታና ስቅስቅ ብላ በማልቀስ መልክ እኔኮ በጣም እወዳቸዋለሁ፣ አከብራቸዋለሁ፣ ግን እነሱ በአንተ ስኬት ላይ ያላቸው ስውር ቅናት እያሳዘነኝ ነው። አንተን ሲጠቀሙብህ፣ ገንዘብህን ሲበዘብዙ ማየት ያመኛል። እኔ ለአንተ ስል ነው የምናገረው ትልሃለች። እሷ ይህንን ስትል አንተን የምትወድ የምታዝንልህና የጥቅም ጠባቂህ ብቻ ነው የምትመስለው። ነገር ግን በድብቅ አእምሮህ ውስጥ ስለ ገዛ ወንድሞችህና ቤተሰቦችህ የጥርጣሬ የፍርሃትና የጥላቻ ዘር በስውር እየዘራች ነው። ቀስ በቀስ ካንተ ወንድሞች፣ ካንተ ዘመዶችና ከልጅነት ጓደኞች ጋር ትራራቃለህ፣ ታኮርፋለህ። ሙሉ በሙሉ ማህበራዊ ህይወትህ ሲደመሰስና ብቻህን ስትሆን ብቸኛው የዓለምህ የውሳኔህና የስሜትህ ማዕከል እሷ ብቻ ትሆናለች። መረጃዎችን የምታገኘው በእሷ መነጽር ብቻ ይሆናል። ውሳኔዎችንም የምትወስነው እሷን ብቻ አማክረህ ይሆናል። ይህ የስውር ማግለል ጥበብ አንተን ሙሉ በሙሉ በእሷ ቁጥጥር ስር የምትወድቅበት የመጨረሻው ረቂቅ የስነ ልቦና እስር ቤት ነው። አሁን ወደ አምስተኛውና እጅግ ወሳኝ ወደ ሆነው ክፍል መጥተናል። ታዲያ ወንድሜ እንደዚህ አይነት በቤተሰብ ፊት ቅዱስ ከጀርባ ግን ግንኙነቱን ሙሉ በሙሉ በእጇ የምትዘውር የወንድነት አቅምን የምትበዘብዝ ረቂቅ ሴት በህይወትህ ካጋጠመችህ የወንድነት መሪነትን ሳታጣ ራስን እንዴት ነው የምታድነው? ይህንን ረቂቅ የቁጥጥር መረብ እንዴት ነው የምትበጥሰው? እዚህ ጋር ነው ያንተ ፍጹም ስሜታዊ አለመናወጥ፣ ጥንካሬና ጥልቅ ንቃት የሚፈለገው። የመጀመሪያው እርምጃ ይህች ሴት በሰዎች ፊት የምትናገረውን ቃላት፣ የምታሳየውን ውጫዊ ማህበራዊ ቲያትርና ሃይማኖታዊ መኳኳል ሙሉ በሙሉ ችላ ማለት ነው። እሷ እናት ፊት ስላጎነበሰች ወይም በሰው ፊት ስለጸለየች ብቻ ቅዱስ ናት፣ ፍጹም ናት ብለህ የሰጠሃትን ነፃ የይለፍ ወረቀት በአእምሮህ ሰርዝ። ይልቁንም ካንተ ጋር ብቻዋን በምትሆንበት ሰዓት የምታሳየውን እውነተኛ ባህሪ፣ የምትወስዳቸውን ስውር ጥቅሞች፣ የምታደርግብህን ተጽዕኖና በአንተ ላይ የምትጭንብህን የጥፋተኝነት ስሜት በምክንያታዊነትና በወንድነት አይን መርምር። ድርጊቷን እንጂ ቃላቷን አትስማ። ሁለተኛውና ዋነኛው ህግ ያንተን የወንድነት ወሰንና መርሆዎች በጽናት ማቆም ነው። እሷ የጥፋተኝነት ስሜት እንዲሰማህ ልታደርግ ስትሞክር፣ ማልቀስ ስትጀምር ወይም በረቀቀ መንገድ እኔ ተጎጂ ነኝ ድራማዎችን ስትሰራ ፍጹም ማለት ቀጥተኛና የማይናወጥ ወንድ ሆነ ተመልከታት። ስሜት ውስጥ ገብተህ እሷን ለማባበልና ይቅርታ ለመጠየቅ አትሩጥ። ይህ የምታደርጊው ማልቀስና ድራማ እኔን አያስገድደኝም፣ እውነታውና ውሳኔው ግን ይህ ነው ብለህ የወንድነት ፍሬምህን በጥንካሬ ያሳይ። እሷ ያንተን አለመናወጥና አለመደናገጥ ስታይ ያ የዘረጋችው ረቂቅ የስነ ልቦና መሳሪያ ባንተ ላይ ፈጽሞ እንደማይሰራ ትረዳለች። መሪነቱን በእጅህ በጥንካሬ ይዘህ የቤተሰብህንም ፍቅር በእሷ እጅ እንዳይበዘበዝ ራስህ ቀጥተኛ ግንኙነቱን ጠብቅ። ለማጠቃለል ያህል ወንድሜ፣ በቤተሰብ ፊት ቅዱስ ሆና ከበስተጀርባ ግንኙነቱን የምትዘውር ሴት ጥበብ እጅግ አደገኛ፣ ረቂቅና መርዛማ የሆነ የመቆጣጠሪያ ስልት ነው። ይህ ባህሪ ጥላቻን፣ ክፋትንና ተቆጣጣሪነትን በቀጥታ ፊት ለፊት ስለማያሳይ ብዙ ወንዶች ተሸውደው ሕይወታቸውን፣ ገንዘባቸውንና የወንድነት ክብራቸውን ሙሉ በሙሉ አሳልፈው ይሰጣሉ። እሷ ማህበራዊ ጭንብሏን ተጠቅማ ሕይወትን ስትዘውረው፣ አንተ ግን የቤት ልጅ ናት፣ ጨዋ ናት እያልክ ራስን በሐሰት ተስፋ ታታልላለህ። አንተ እንደዚህ ቻናል ታማኝ ተከታይ የሰውን ባህሪ ከላይ ከሚታየው የጭንብል ገጽታ ብቻ ሳይሆን ከበስተጀርባው ካለው ድብቅ አጀንዳና ከስነ ልቦናዊ ጥቅመኝነት አንጻር ማንበብ መቻል አለብህ። ሴት ልጅን መውደድ፣ ማክበርና ቦታ መስጠት መልካም ነው። ነገር ግን የወንድነት መሪነትን፣ ነፃነትንና የህይወት ውሳኔህን አሳልፈህ ለሌላ አካል እስክትሰጥ ድረስ ፍጹም የማያይና ደካማ መሆን የለብህም። ንቁሁን። የማህበራዊ ኢንሹራንስ ወጥመዷን በጥንካሬ ስበረው። ረቂቅ ቁጥጥሯንም በበሰለ የወንድነት አቅምህ መስመር አስይዘው። ይህ ቪዲዮ ከትልቅ ስውር ቀውስ የታደገህና ያነቃ ከሆነ ላይክ ማድረጉን አትርሳ። አንተስ በህይወትህ እንዲህ አይነት በሰው ፊት ምስኪን ከጀርባ ግን ግንኙነቱን ሙሉ በሙሉ የምትዘውርና የምትቆጣጠር ሴት አጋጥመህ ታውቃለች? ያጋጠመህን እውነተኛ ታሪክና ያለህን አስተያየት ከታች ባለው ኮሜንት ላይ በግልጽ አስቀምጥልኝ። እያንዳንዱን አነበዋለሁ፣ እንወያይበታለን። ለቻናሉ አዲስ ከሆንክ ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ሆን። በሌላ በጥልቅ የስነ ልቦና ቪዲዮ እስከምንገናኝ ድረስ የወንድነት ጥንካሬህ፣ ንቃትህና መሪነትህ ፈጽሞ አይጥፋ። ሰላም።